ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ ኢትዮ አውቶሞቲቭ እንግዲህ እንዲህ ያለ መቀጠሉን ጀምሯል። አሁን ደግሞ የምንገኘው ከኢንጂነር ኤዮ በቀለ ከአውቶሞቲቭ መሐንዲስ ጋር ነው የምንገኘው። ከኛ ጋራ ስለሆናችሁ እጅግ በጣም እናመሰግናለን። እጅግ በርካታ ጥያቄዎችን ወደኛ ይጎርፋሉ እናንተ እነሱን ጥያቄዎች ኤዮ የሚመልስላችሁ ይሆናል። ኤዮ እንኳን ደህና መጣህ። እንኳን ደህና ቆየኝ። እንዴት ነው ጋራጅ አካባቢ ትምህርት ሁሉ መልካም ሁሉ ሰላም አውቶሞቲቭ ትምህርት እያሳለጥከው ነው? ምንም አይል መልካም። ስለዚህ ምናልባት ከጋራጅ ጋር በተያያዘ እጅግ በርካታ ጥያቄዎች እየመጡ በአንተ በኩልም እየመለስን ነው ከውጭም ከሀገር ውስጥም እየመጡ ትክክል ነው። እሱ በርካታ ጥያቄዎች ይመጣሉ እነሱን እንዲያመጣጣቸው እየመለስን እስካሁን ድረስ እየቆየን ነው። አዎ እንግዲህ ተመልካቾች ደግሞ ምናልባት እየውም እኔም እየው የማስተማሩ ስራ አለ የቴክኒኩ የጋራጅ ስራው አለ እና አንዳንድ ጊዜ ቴክስት ብታደርጉ የተሻለ ይሆናል። እንዴ ላይቭ ካልሆነ በቴክስት በሚመቸን ሰዓት አይተን እኛ መልሰን እንደውላችኋለን። ብዙ ሰዎች እዛው አፋጣው አንተ ክላስ ውስጥም ሆነ ወይ ጋራጅም እየሰራ እንደዚህ አይነት ጥያቄዎች አሉ አይደል? ትክክል እውነት ነው። አልፎ አልፎ እንደዚህ አይነት ጥያቄዎች ይመጣሉ። ያው የምንችለውን በስልክ እንመልሳለን፣ የምንችለውን ላይክ በአካል እንፈታለን፣ ማንችለውን ደግሞ እንደዚሁ አድቫይስ እያደረግን እየተመካከርን ወደሚመለከተው እንመራቸዋለን። አሁን የምንገኘው በኤንቢሲ ቴሌቪዥን ላይ ነው። ኤንቢሲ ቴሌቪዥን ከባፋም ስቱዲዮ በቀጥታ ፕሮግራሞችን እያዘጋጀን እያቀረብን የእናንተን ጥያቄዎች እየመለስን በኤንቢሲ ቴሌቪዥን መተላለፋችንን ቀጥለናል። ከኛ ጋር ቆዩ። ጥያቄዎቻችሁን እንደተለመደው እዚህ ቴሌቪዥን ስክሪኑ ላይ ባለው በ0966 21 64 64 በቴክስት በቴሌግራም በተለይ በቴሌግራም በምስል አስደግፋችሁ ጥያቄዎቹን ላኩልን። እኛም የእናንተ ጥያቄዎች እያየን ከስር ከስር የምንመልስ ይሆናል ማለት ነው። እዮብ እንግዲህ ከመጡልን በጣም ተደጋጋሚ በርካታ ጥያቄዎች ውስጥ እንግዲህ አንዳንድ ሰዎች ቶሎ ቶሎ አጫጭር አድርጉልኝ ይላሉ፣ አንዳንድ ሰዎች ደግሞ ሰፊ ማብራሪያ ይፈልጋሉ። እስኪ ዛሬ ሰፋ ብለው ማብራራት ካለባቸው አቶ ሐሰን ሸሪፍ ከአዲስ አበባ የመኪና ዘይቶች አመራረት ምን ይመስላል የሚል ጥያቄ ጠይቀውን ነበረ። እንግዲህ ምክንያቱም የትኛውንስ ዘይት ልጠቀም ይላሉ አቶ ሐሰን። እንግዲህ የኛ ይሄን ተጠቀሙ ማለት አንችልም። ዓለም አቀፍ ብዙ ብራንዶች አሉ፣ ኢትዮጵያ ውስጥም የታወቁ ብራንዶች አሉ። በዛው መልኩ ደግሞ በርካታ ፎርጅድ እና ተመሳሳይ በተለይ በእነዚህ በትላልቅ ብራንዶች ላይ ተመሳሳይ እየተሰራባቸው ምርታቸውን አገልግሎታቸው አደጋ ላይ እየወደቀ እንደው በሚዲያ ራሱ ወጥተው የጮሁ ትላልቅ ዓለም አቀፍ ብራንድ የሆኑም አሉና እንግዲህ እኔ ደግሞ ይሄን የዘይት ጉዳይ ካነሳን ዛሬ በሰፊው ግንዛቤውን ለመስጠት ያህል እንግዲህ የዘይቶች ጥራት እንዴት ነው መለየት የምንችለው ከሚለው ብንጀምር ብዬ አሰብኩኝ። ምክንያቱም የሚመረቱ የዘይት አይነቶች ዓለም አቀፍ ጥራትና ደረጃቸው ያሟሉ ናቸው። እነዚህ ያላሟሉም አሉ። እነዚህን እስቲ በጠቅላላው አንተ በሆነ መልክ ባጭሩ ማብራሪያ እንስጥና ከዛ በመሃል ላይ ለጥያቄዎች አነሳለሁ። በጣም ጥሩ። እንግዲህ እንደሚታወቀው አብዛኛውን ጊዜ እነዚህ ኢንተርናል ኮምፖዚሽን ኢንጂን ወይም ደግሞ አይሲ ኢንጂን የሚጠቀሙ መኪኖች ኢንጂን ኦይል ይወስዳሉ እና ስፔሻሊ ኢንጂን አካባቢ ኦፍ ኮርስ ኢንጂን ብቻ ሳይሆን ትራንስሚሽን አካባቢ ዲፍሬንሻል አካባቢ ሉብሪኬሽን ወይም ሉብሪካንት ተብሎ የሚነገርለትን ይህንን የዘይት ምርት ወይም የክሩድ ኦይል ምርትን ይጠቀማሉ እና የዚህ የክሩድ ኦይል ምርትን ሲጠቀሙ በብዛት ይሄ ከስታንዳርድ በታች ሆኖ ገበያ ላይ የመገኘት የጥራት ማነስ ጉዳይ መሰል ችግሮች ያጋጥሟቸዋል። ይሄንን ነገር ደግሞ ሰዎች ለመለየት ያንን ችግር ላይ ለመቅረፍ ወይም ደግሞ አግባብ በሆነ መልኩ ዘይት ተጠቅመው የኢንጂኑ ላይፍ ስፓን መጨመር ወይም ደግሞ ለረጅም ጊዜ አገልግሎት እንዲሰጥ ከማድረግ አንጻር የጥራት ሁኔታውን ለመምረጥ በጣም የሚቸገሩበት ሁኔታ አለ። አሁን ዘመኑ በጣም እየተሻሻለ እየተለወጠ የመጣበት ሁኔታ አለ። ያንን ብለን ስንል ምን ማለታችን ነው? በፊት ስታምፕ ማድረግ ብቻ ነው፣ የሌላን ምርት አስመስለው ማሸጊያውን በተመሳሳይ ማሸጊያ ለጥፎ ማውጣት ነው። አሁን ግን እንዲህ አይነት ነገሮች እየቀሩ ነው። ገበያ ላይ ኪዋር ኮድ እየተጠቀሙ ነው። አቶ አንታይም ልክ ከተከፈተ በኋላ ኪዋር ኮዱ የማያገለግልበት ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። ያ ማለት ምን ማለት ነው? ኪዋር ኮዱ ልክ ስቲከሩ ከተነሳ በኋላ ወይም ደግሞ አንድ ስካን ከተደረገ በኋላ ሁለተኛ ዙር ስካን ብታደርገው ተቀባይነት አይኖረውም።
የዚህን ያክል በጣም ሲስተማይዝድ ነው የመጣበት ሁኔታ አለ። ለተመልካቾች ግልጽ እንዲሆን ለማድረግ ያክል ኪውአር ኮዱ አንዴ ስካን ከተደረገ ለሁለተኛ ዙር ስካን ለማድረግ ብትሞክር እዛ ሎጎ ላይ ያለው ወይም ደግሞ ከምርቱ ጎን ላይ የሚለጠፈው የማቴሪያል ስፔሲፊኬሽን ወይም ደግሞ የዘይቱ አጠቃላይ የስፔሲፊኬሽን የዛ ድርጅት ትክክለኛ ምርት ነው አይደለም የሚለውን ትክክለኛ ስታንዳርድ አሟልቷል አላሟላም የሚለውን ሙሉ ስፔሲፊኬሽን ለማግኘት በኖርማል በስልክ ምን ማድረግ ትችላለህ? ስካን ማድረግ ትችላለህ። ስካን ስታደርግ ግን ስካኑ ኪውአር ኮዱ ለተደጋጋሚ ጊዜ የሚያገለግል አይደለም፣ ለአንድ ጊዜ ብቻ የሚያገለግል ነው። ባለቤቱ ብቻ ነው ስካን ማድረግ የሚችለው ማለት ነው። ለምሳሌ እኔ ከሆነ የዘይት መሸጫ መደብር ያንን ዘይት የሆነ ብራንድ ዘይት ይዤ ብገዛ አንድ ጊዜ ስካን ካደረግኩት ተሳስቼ ሁለተኛ ዙር ስካን ባረግ ኪውአር ኮዱ ተቀባይነት አይኖረውም። ስለዚህ ያንን እነሱ ሻጮቹ ይህንን አንደርስታንድ ስለሚያደርጉ ምንድነው የሚያደርጉት? በተሻላቸው መጠን ያቺ ኪውአር ኮድ በትክክለኛ ገዢው ብቻ ስካን እንድትደረግ ነው የሚያደርጉት። ምክንያቱም አንዴ ስካን ተደረገ ማለት እነሱም አገልግሎት አይሰጥላቸውም። ስለዚህ አሁን ዘመኑ የተሻሻለ ስለሆነ እንደ በፊቱ በምን እንለየው የሚለው ነገር በዚህን ያክል አድቫንስ ሆኖ ስለመጣ ይሄንን ኪውአር ኮድ በመጠቀም በቀላሉ ማቴሪያሉ ላይ የያዘውን እያንዳንዱን ስፔሲፊኬሽን መረዳትና ማየት እንደን ዓለም አቀፍ ስታንዳርድ አሟልቷል አላሟላም የሚለውን ነገር ማወቅ መረዳት ይችላሉ ማለት ነው። ከሱ ባሻገር ደግሞ ትክክለኛ ካስመጪዎች ሰብዲለር ሆኖ የሚያገለግሉ ተቋማት ይኖራሉ። ለምሳሌ የሆነ ዜድ የሚባል ወይም ኤክስ የሚባል የዘይት አስመጪ ኩባንያ ህጋዊ ሰውነት ያላቸው አከፋፋዮች ይኖሩታል። ስለዛ እነዛ ህጋዊ ማዕቀፍ ያላቸው አከፋፋዮች ጋር ሄዶ በአግባቡ ተጠያቂነት ካላቸው ተቋማት ጋራ ተግባቦት ፈጥሮ የሚሰሩ ሰብዲለሮች ስላሉ ከነሱ ጋር መግዛት። እነዛ ሰዎች ይሄንን ነገር ከነሱ ጋር አንደኛ ምርቱ የነሱ መሆን በትክክል ይታወቃል። ሁለተኛ ነገር ምርቱ ላይ ችግር ቢኖርበት እንኳን ተጠያቂ ድርጅት አለ። ስለዚህ ተጠቃሚው ወይንም ገዢው በዚህ ልክ ምን ማድረግ መቻል አለበት? ሂደቱን ማስተካከል መቻል አለበት። አንደኛ ኪውአር ኮዱን መጠቀም ነው ወይንም ፉል ስፔሲፊኬሽኑን ቼክ ማድረግ ነው። ሁለተኛ ከትክክለኛው ሰብዲለር ወይንም ደግሞ ከአምራች ኩባንያው ጋራ የህጋዊ ሰውነት የማከፋፈል እንትን ያላቸው ፍቃድ ያላቸው ሰዎች ጋር ሂዶ መግዛት። ከዛ በተረፈ ግን አሁን ባለው ሁኔታ ተጨባጭ ሁኔታ በእርግጥ ይሄ ኪውአሩ ፖፑላሩ ነው እየተሞከረ አይደለም ይመስለኛል። ግን አንዳንድ እንትኖች ላይ እያየሁኝ ያለሁበት ሁኔታ አለ እና ተጠቃሚዎቹ ወይም ባለመኪኖች ይህንን ዘይት ሲገዙ ምን ማድረግ መቻል አለባቸው? ትክክለኛ ህጋዊ ሰውነት ካለው አከፋፋይ ጋር ሂዶ መግዛት። ያ ካልሆነ ግን እንዳልከው ቅድም ይሄ የመጭበርበር ሁኔታ የዘይት ምንድነው የአንዱን ስፔሲፊኬሽን ሎጎ አምጥቶ ወደ አንዱ መለጠፍ እንዲህ አይነት ነገሮች ኢቨን ላይክ አንዳንድ ጊዜ በጣም አስፈሪ የሚሆነው ነገር የመወጋት አይነት ነገር ይኖራቸዋል። የመወጋት ማለት ራሱ ማሸጊያው ምኑ ማቴሪያሉ ፕላስቲኩ እንዳለ ይሆንና ከስር ሌላ ሰው በማይጠረጥረው መልኩ ልክ ይሄ አንዳንድ ጊዜ ውሃ በስሪንጅ ምናምን እንደሚደረገው እንደዚህ አይነት መጥፎ ስራዎች የሚሰሩበት ሁኔታ ያለበት ነው፣ በትክክል ሰው ካልተረዳው ማለት ነው። ስለዚህ ተጠቃሚዎች በዚህ መልኩ ሂደው ይሄንን ቼክ ቢያደርጉት የሚል ሀሳብ አለኝ። ልክ ነው። አሁን እንግዲህ ምንድነው አንተ እንዳነሳኸው እጅግ በርካታ ሰዎች ወደኛም ጥያቄ የሚልኩት ሌላው ቅድም እንዳልኩ የአንዱን ብራንድ አስመስለው መስራት፣ እንደውም በምልክት ራሱ በኮድ በምናምን አንተ በኪውአር ኮድን በተለያየ ይታወቃል። ሁለተኛ አንዳንድ ሰዎች ደግሞ ዘይት የአንዱን ብራንድ ዘይት ተጠቅመን የሌላውን ብራንድ ብንጨምርበት ምን ይሆናል? ለምሳሌ የሆነ የተባለ ቢ ብንጨምርበት፣ ይሄም ጥያቄ አላቸው። የእነዚህ ችግር አለችን በአጭሩ እናርግና ሰፋ ያለ ማብራሪያ ስላሉ ወደዛ ዓለም አቀፍ ስታንዳርድን እስካሟላ ድረስ ኤሲኤ ስታም ሊሆን ይችላል ወይም ደግሞ አይሶ ኢንተርናሽናል ስታንዳርድ ኦርጋናይዜሽን የሚያወጣውን ስፔሲፊኬሽን ወይም ሶሳይቲ ኦፍ አውቶሞቲቭ ኢንጂነሪንግ የሚያወጣውን ስታንዳርድ አሟልቶ እስከተገኘ ድረስ ቢጠቀሙት ኤም ቢሆን ቢም ቢሆን ወይም ደግሞ ዋቴቨር እስካሟላ ድረስ ችግር የለውም። ያን ስታንዳርድ እስካሟላ ድረስ ችግሩ በነበረው ዘይት ላይ
አዲሱን ዘይት አምጥቶ የሚጠቀሙ ከሆነ ነው። ለምሳሌ ጎደለብን ላዩ ላይ አዲስ ዘይት እንጨምር ሊቤሉ ቼክ ያደርጋሉ አይደለ? ዲፕስቲክ ያወጡና ቼክ ሲያደርጉ የዘይት መጠኑ ሲጎድል እሱ ላይ አምጥቶ አዲስ ዘይት መጨመር ማንኛውም ማለት እሱ በጣም ትልቅ ጥያቄው እኮ እሱ ነው። ያማ ኦልሬዲ ሙሉ ለሙሉ አጥበህ አፍሰህ ከሆነ የሌላ ብራንድ ቢጠቀመው ችግር የለውም። በአናቱ ላይ የሚጨመር ከሆነ ግን which is wrong ነው። እሱ አግባብ አይደለም፣ ትክክል አይደለም። ያ አግባብ ትክክል ያልሆነበት ደግሞ የዘይቱን ቀድሞ የነበረውን ኳሊቲ ያሳጣዋል ማለት ይህ ቪስኮሲቲ ኮንቴንቱን ወይም ደግሞ ይሄ ዲግሪያንቱን ውስጥ ያለውን ሂት የመቋቋሙን የሉብሪኬት ካፓሲቲውን ኤፊሽንሲውን ዳልዩት እንደማድረግ ወይም ደግሞ እንደማቅጠን ለመቁጠር ትችላለህ። ስለዚህ ይሄ ከፍተኛ ሂትን ወይም ቴምፕሬቸርን መቋቋም ስለማይችል እሱ በፍጹም ተቀባይነት የሌለው ስራ ነው። ጥሩ እንግዲህ ምናልባት ስለ ዘይት በርካታ ጥያቄዎች መጥተው የያዝናቸው አሉ። እንደው በዚሁ ፍሎውን ጠብቆ ለመሄድ ፋብሪካ ውስጥስ ወይ ደግሞ አምራች ድርጅቶች በሚያመርቱበት ቦታ ላይ የዘይትን እንግዲህ ጥራት እንዴት ነው መቆጣጠር የሚችሉት ወይስ እንዴት ነው የሚቆጣጠሩት? በጣም ጥሩ። አሁን እንደ ኢትዮጵያ እንደኛ ሀገር እናውራውና ራሱን የቻለ የጥራትና ቁጥጥር ኤጀንሲ አለን። ያ የጥራት ቁጥጥር ኤጀንሲ ራሱን የቻለ ስታንዳርድ አለው። ዓለም አቀፍ ስታንዳርድ አለው፣ አፍሪካ ቤዝ ስታንዳርድ አለው። ከዛም ባሻገር ደግሞ ኢትዮጵያ ቤዝን ስታንዳርድ ያወጣሉ። አሁን ዓለም አቀፍ ስታንዳርድ ሲሆን ኢንተርናሽናል ስታንዳርድ ኦርጋናይዜሽን አይሶ መጥቶ ሰርቲፋይ ያደርጋቸዋል። በየአመቱ በየ6 ወሩ ቼክአፕ ይደረጋሉ ፋብሪካዎች። ይሄ የዓለም አቀፍ መመዘኛ ጥራትን ያሟላ ነው ወይ ምርቱ የሚለውን ነገር በየ6 ወሩ ኦር በየአመቱ ምን ያደርጋሉ? ያስገመግማሉ። እና ይሄ የሚመለከተው ተቋም አይሶ ሊሆን ይችላል፣ ሶሳይቲ ኦፍ አውቶሞቲቭ ኢንጂነሪንግ ሊሆን ይችላል፣ እንዳልኩ ስታም ሊሆን ይችላል። እነዚህ ድርጅቶች እነዚህ ተቋሞች መጥተው በዓለም አቀፍ ደረጃ ይሄ ድርጅት ይሄን የዓለም አቀፍ ጥራትን ማሟላት ይችላል ብለው ሰርቲፋይ ያደርጉታል። ስለዚህ ያንን ሰርቲፊኬት ህጋዊ በሆነ መልኩ እነሱ ለህብረተሰቡ ያሳያሉ። ህብረተሰቡ ይሄን ዓለም አቀፍ ጥራት አሟልቷል ብለው በዛ መልኩ የሚሄዱበት ሁኔታ አለ። ምርቱን የሚጠቀሙበት ሁኔታ አለ። እንደ ኢትዮጵያ ደግሞ ስንመጣ ራሱን የቻለ ስታንዳርድ አለው። ስለዛ የዛ ዘይት አትሊስት የዓለሙን ትቱ የኢትዮጵያን ራሱ ስታንዳርድ ያሟላል ወይ የሚለውን ነገር ሰርቲፊኬት መሰጠት መቻል አለበት። ያ ሰርቲፊኬት ካልተሰጣቸውና ሰርቲፋይ መሆን ካልቻሉ እነሱም ህዝብ በሚመለከተው መልኩ ኦፊሻል ካላደረጉት ሰዎች ያንን ምርት የመጠቀም ግዴታ አይለባቸውም። ምን ማለት ነው? ያ አምራች ኩባንያ የዘይት አምራች ኩባንያ አስመጪና አከፋፋይ ሊሆን ይችላል፣ ወይም ደግሞ ሀገር ውስጥ የሚያመርት ሊሆን ይችላል። whatever ምርት ላይ እያለ ይህንን ስታንዳርድ አሟልቷል የሚል ሰርቲፊኬት ወይ ሰርቲፋይ ካልተደረገ አንደኛ ነገር እንደ መንግስትም ንግድ ፍቃድ አይሰጥም። ሁለተኛ ነገር ሰውም የመግዛት ግዴታ የለበትም ካልተሸወደ በስተቀር። ስለዚህ እነዚህን ሁሉ ክሮስ ቼክ ማድረግ መቻል አለባቸው እና ይሄንን ዓለም አቀፍ ህግ ሊሆን ይችላል፣ አፍሪካ ቤዝድ ሊሆን ይችላል፣ ዩሮፕ ስታንዳርድ ሊሆን ይችላል፣ አሜሪካ ቤዝድ ሊሆን ይችላል፣ እንደ ሀገርም ደግሞ ኢትዮጵያ ቤዝድ ሊሆን ይችላል። የሚመለከተው ድርጅት ይሄንን የመንግስት አካል አሟልቷል፣ በዚህ መልኩ ይህን ስታንዳርድ ሰርቲፋይ ሆኗል ብሎ ኦፊሻሊ ሰርቲፊኬት ከሰጠው ማህበረሰቡ ያንን ስታንዳርድ መርጦ መጠቀም መብት አለው ማለት ነው። ይህ በሌለበት ሁኔታ ግን የጨበጣ ውጊያ ነው የሚሆነው። ማለት ምንም በሌለበት ሁኔታ ሰርቲፋይ ሳይሆኑ ሳይጣራ ወይም ደግሞ አግባብ የሆነ ህጋዊ አግባብነት ተቀባይነት ያለው ስታንዳርድ ሳያሟሉ ምርት ወደ ገበያ ማቅረብ በራሱ ሮንግ ነው። ስለዚህ ትክክለኛ ጥራት እንዳላቸው እንደሌላቸው ለማወቅ በየአመቱ ቼክአፕ የሚያደርጋቸው እንዳልኩ ምሳሌ አይሶ ሶሳይቲ ኦፍ አውቶሞቲቭ ኢንጂነሪንግ የመሳሰሉ ተቋማቶች ሊያደርጓቸው ይገባል፣ ሊገመግሟቸው ይገባል። እነሱ ሰርቲፋይ ያደርጓቸው ማለት ኦኬ ድርጅቱ ኦልሞስት ያንን ሚኒመም ኳሊቲ ሊሆን ይችላል፣ ማክሲመም ኳሊቲ ሊሆን ይችላል አሟልቷል። ሰው በኮንፊደንስ ከዛ ሄዶ መግዛት ይችላል፣ ዓለም አቀፍ ጥራት እስካሟሉ ድረስ ማለት ነው። ስለዚህ ይሄንን ጥራት የሚቆጣጠረውና ቼክ የሚያደርገው ደግሞ የመንግስት አካላት ወይም ደግሞ የገቨርንመንት አካል ሊሆን ይችላል።
ሁለተኛው ደግሞ የግለሰብ ተቋማት ደግሞ አሉ ልክ እንደ ኤስኦ ያሉ እንደ ኤሲኤ ያሉ ወይም ደግሞ ስታም የሚባሉ እንደነዚህ ድርጅቶች በግል ደረጃ ዓለም አቀፍ ተቀባይነት ያላቸው ትላልቅ የመመዘኛ ድርጅቶች ናቸው። በእነሱ ድርጅቶች ውስጥ ተመዝኖ ማለፉን ሰርቲፋይ መሆኑን ኦፊሻሊ ለማህበረሰቡ ማሳየት ይኖርበታል ድርጅቱ። ስለዚህ የመቼ ከረንት የአመቱን ማለት ነው 2018 ከሆነ 2018 2019 ከሆነ 2019 2020 ከሆነ እንደዚሁ ወይንም ደግሞ አንዳንዶቹ እዚህም ሲገባ የደረጃ መደቦች አሉ። አዎ እነሱም ጥራት ቁጥጥር ያደርጋሉ። ትክክል በሚገባ ስለዚህ ከውጭ የሚገባውንም ምርቱንም እነዚህ የደረጃና ጥራት ተቆጣጣሪዎች በአግባቡ ይህንን አይተው አጣርተው ሰርቲፋይ ካደረጓቸው ወይለን ሰው መግዛት ይችላል። ባልሆነበት ሁኔታ ግን አስቸጋሪ ነው። የጥራቱን ሁኔታ ኖርማሊ ሰው እንዳልኩ ላብራቶሪ የለውም፣ በየቤቱ አምጥቶ አይሞክረውም፣ ቴስት አያደርገውም። እንኳን አይደለም እንደ ግለሰብ ለሀገርም ችግር ነው ቴስት ለማድረግ። ስፔሻሊ እኛ ጋር መሳሪያዎች ብዙ ይጎላሉ። ይሄ በዚህ ዘርፍ ስፔሻሊ በአውቶሞቲቭ ዘርፍ እና አስቸጋሪ ስለሚሆን በእነዚህ ድርጅቶች መመዘኑን መታወቅ መቻል አለበት። ስለዚህ የዘይቱን ጥራት ገና ከምርቱ ለማወቅ እነዚህን ዓለም አቀፍ ስታንዳርድ አሟልቷል፣ ስለዚህ በዚህ መሰረት ሰርቲፋይ አድርገነዋል ብሎ ህጋዊ አካል ያለው ሰው ህጋዊ ሰውነት አካል ያለው ሰው ወይም ድርጅት ያንን ሰርቲፊኬት እስከሰጣቸው ድረስ ምርቱን መጠቀም ይቻላል፣ ወይንም ደግሞ ምርቱ ጥሩ ነው ብሎ መገምገም ይቻላል ማለት ነው። ጥሩ እንግዲህ ተመልካቾቻችን የተከታተላችሁት ያላችሁት ከባፋም ስቱዲዮ ተዘጋጅቶ በባፋም መልቲሚዲያ አዘጋጅነት ወደ እናንተ የሚተላለፈውን ኢትዮ አውቶሞቲቭ ነው። ጥያቄዎቻችሁን በ096 21 64 ላይ ቴክስት አድርጉልን። እዮባ እንግዲህ በቀጣይ የምናነሳው አንዳንድ ሰዎች ዘይት የገዛ ነው ዘይት መልሶ ይቆሽሻል፣ ወዲያው ይበላሻል ይላሉ። ይኸውልህ እንግዲህ ነገር አልፎ ነው ዘይት የሚገባው። እንግዲህ በባሌም የሚባል ነበር በባሌ እንግዲህ በኮንትሮባንድ የሚገቡ እንዳሉ አናውቅም። የዘይት አይነቶች በጣም ብዙ ናቸው። ተመልካቾቻችን በቀጣይ እንግዲህ ከኢትዮ አውቶሞቲቭ ጥያቄና መልሳችሁ በዚሁ ይቀጥላል። ከኢትዮ አውቶሞቲቭ ስቱዲዮ ደግሞ እንግዲህ መልእክት ሰምተን እንገናኛለን።